ፈትቻታለሁ ሚስቴን ይያለ ከሌላ ጋራ ካወራ ማለት ነው እኔ ትፈታለች ነው ኢቃማ ማለት ማድረግ አርጊ ተብላል ታዘዘችም እንጂ ወንድ አጠገብ በሌለባት አጅነቢ ድምጿን በማይሰማበት ሁኔታ ላይ ኢቃማ አድርጋ ድምጿን ተፋርጋ እየቀራች ትሰግድ ይችላል ሚስት የባሏን ውዱ አታበላሽ ባልም የሚስቱን ውዱ አያበላሽ የባሌን ሙጅቢ ማለት ከእናቱ ጋር ነው አኗኗር ባልና ሚስት በጋራ ሆነው የሚያፈሩት ገንዘብ ይኖራል። በዛ ገንዘብ አንድ ባል ሁለት የማግባት መብት አለው፣ ሶስት የማግባት መብት አለው ብሎ ማግባት ይችላል። وما أرسلنا قبلك إلا رجالا فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين وصلى الله وسلم وبارك على خير خلقه محمد وآله وصحبه وسلم أجمعين. أما بعد የተከበራችሁ የተወደዳችሁ የአፍሪካ ቲቪ ፕሮግራሞችን የምትጠባበቁ በተለይ የጥያቄና የመልስ ፕሮግራሞችን የምትከታተሉና የምትጠባበቁ ወንድምህቶች አባት እናቶች ሰላም ጤና ምቾት ለሁላችንም ያርግልን አላህ በያለንበት ሰላም አይለየን የታመሙትን አላህ ያሽራቸው የደህዩትን ያክብራቸው ያላገቡትን ያጋባቸው ያገቡትን ልጅ አላህ ይስጣቸው الله سبحانه وتعالى كم يودو انجي كم يتألو بتاع آيولا يا رب بارك الله فيكم إننا أرجوز سيت أمروات تياك إننا مساتشين جمرنا بتيك توك يمتع تياكينو أرجوز سيت عندنا نجزي عندو ما يهون نجرنو على مياسفل لقاتشو أرجوز سيتوش يتعين داتولين أو قال له هني ما يوقو سوج قالوا يراساتشو قدان جيني አቃለሁኝና ያንን የሚያስፈልጋቸው ነገር አንዳንድ ጊዜ ይሄ ትርፍራፊ ምግብ ሁሉ ያስፈልጋቸዋል ይባላል ይቺ ደግሞ ምን ቢያስፈልጋት ነው የክርስቲያን ስጋ ቢያስፈልጋት የክርስቲያን ስጋ እንግዲህ በመብራቱ ላይ ሆኖ ሲብለጨለጭ ጮማውን ብታይና ይሄን ካልበላሁ ብትል ምን ላድርጋ አረ ችግር የለውም ትግዛና ግዛላትና ትብላ ገስታ ትብላ እንዳትከለክሏት እንዳትከለክሏት በሸርዕ ክልክል አይደለም ይሄ የበዓል ስጋ እንዳትበላ እንጂ የድግስ ስጋ እንዳትበላ نعم السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ጥያቄ ነበር አዎ ድምጽሽ ሩቅ ነው ግን ድምጽሽ ሩቅ ነው አይሰማም አሁን እስቲ እንደገና አሁን ይሰማል ትንሽ በኒካህ ዙሪያ ነበርና በሰዓቱ ነፍሰጡር ነበርኩኝ ሆስፒታል ሙራጃ ባርቲክ ጋር በሄድን ሰዓት ባልተቤቴ ጋር ነፍሰጡር ነበርኩ በሰዓቱና ሙስተሽፋ ሄድን ለሙራጃ የተፈታሽው እርጉዝ ሆነሽ ነው يعني ፍች ምና يعني ፈትሻለሁ ምናምን አይደለም በሱ ለጓደኛ ባለው ነገር ላይ ተተዛገብኩ ነው ልጠይቁ የመጣው ድምጽ ሩቅ ነው አላቅም ምን እንደሆነ አላቅም አይዋለኝ ላስረዳውና ሆስፒታል በህርን ሰዓት ለሙራጃ ያው ሰዓት ደረሰበት ነፍሱ የኔ ያልጨረሱ ነበር ሙራጃ አይን ወደ ስራ ሄደ ማለት ነው በሰዓቱ ሲሄድ ሲጨርሽ ደውይልኝና ወስድሻለሁ ምናምን ሲለኝ ደውዬ ጨርሻለሁ ስለው ጓደኛዬ ነበር እዛ ግን የሆነ ነገር ዋሽቸው ምናምን አለኝ ምን ብለው ነው ስለው አይ ባልተቤቴ ጋር ተለያይተናል ስላልኩት ለዛ ነው ምናምን እንዴት እንደዛ ስለዋለ ምናምን ሐላስፈታው ጠይቃለሁ እኮ ፍች ሊሆን ይችላል እንዴት እንደዛ ስላደስ ስለው አይ እኔ አላልኩትም እንዳንቺ ነው እንጂ አልኩት ብሎ ደግሞ እንደዛ አለኝ እኔ እንዴት ታያለ ማለት ነበር طيب تنش قوي استي
ድምፁ በደንብ አልተሰማኝምና እስቲ አሁን እንደገና አውሪ ያኔ ባልተቤቴ ጋር ሙራጃ ሄድን ሙስተሽፋ ማለት ነው ነፍሰ ጡር ነበርኩ ባልተቤቴ ጋራ ሆስፒታል ሄደን ሙራጃ ይሰማሃል አሁን አይሰማም ያኔ ባልተቤቴ ጋር ሙራጃ ነበረኝ እኔ ነፍሰ ጡር ነበርኩ በሰዓቱ ማለት ነው ሙራጃ ነበረኝ ايوه በሰዓቱ እኔ ሙራጃ ነበረኝ እና ምንድነው ሙራጃ ማለት ሙራጃ ምንድነው ያኔ ክትትል ነፍሰ ጡር ነኝ ክትትል ማለት ነው ነፍሰ ጡር ነበርሽ ايوه ክትትል ነበረኝ ያኔ እሺ ለክትትል በህርን ሰዓት እሱ ስራ ሰዓት ደረሰና ዘው ሙስተሽፋ ሆኜ ሆስፒታል ማለት ነው ሄደን ወደ ስራው ማለት ነው ጨርሼ ደውይ ብሎ እስቲ ቆይ እንደገና ደውይ ሻምቢ አለኝ እየተሰማ አይደለም ወደ አንቺ ነው የሚመልሰው ድምጹ የሚመልስ ድምጽ አለው ከሰላት በኋላ ዚክር ስናደርግ ሶላቱን ባንዴ ማለት ይቻላል ሶስቱን ባንዴ ማለት ይቻላል ሶስቱን ማለት ሱብሃንአላህ ወልሐምዱሊላህ አላሁ አክበር ሱብሃንአላህ ወልሐምዱሊላህ አላሁ አክበር ይቻላል ሱብሃንአላህ እያሉ መጨረስ ወይም ደግሞ ሱብሃንአላህ ወልሐምዱሊላህ አላሁ አክበር ሱብሃንአላህ ወልሐምዱሊላህ አላሁ አክበር እያሉ አንድ ላይ ማድረግ ይቻላል ሁለቱም አይነት ይቻላል ተስቢሁን ማለት ነው የሶላት በኋላ ዚክርን በአንድ ላይ ማለት جزاك الله خير كصلاة بوهالا يتشالال لو چرسنا لسون أستاذ انديت نوت كإف بي توسدنو إف بيش كهون على يهوتو شهوغن أبزاهوت السلام عليكم انديت ناتشو ጥያቄ ነበረኝ ሚቴን ፈትቻለሁ ሚስቴን ነው እያለ ከተጀነጀነ ኒካው ወደቀ ይሆናል ወይስ ውድቅ ይሆናል ወይስ አይሆንም ሚስቴ ተፈታለች ፈትቻታለሁ ሚስቴን እያለ ከሌላ ጋራ ካወራ ማለት ነው እኔ ተፈታለች ነው ምለው አንዳንዶች መሻይኾች ዋሸ እንጂ አልተፈታችም ውሸቱን ነው ያለው ብለው የሚሟገቱ ዑለማዎች አጋጥመውኛል የአህለል ኪታብ ስጋ መብላት በሚል የተናገራችሁትን አህባሾች እያራገቡት ስለነበረ ያንን መሰለኝ ጥያቄው ያሁኑ አይ የምን ጥያቄው ያሁኑማ ጥያቄ ስጋ በአምራት ነው በአምራትስ መብላት ይቻላል አይደል ያልኩኝ እኔ እኮ መዛቤ እንደዚያ ነው የሚለው ግን እንዳው የሙስሊም ስጋ ያለ አትብሉ ነው የኔ አይደለም እኮ ይሄ ዝም ብሎ አህባሾች ምናምን የምትሏቸው የኔ መስሏቸው ነው ኪታብ አልቀሩምና ነው ችግሩ ፊቂህ አይቀሩም እንጂ የሐነፊ የሻፊዒ ፊቂህ የመጽሐፍ ባለቤቶችና የሙስሊም ስጋ ይፈቀዳል ይላሉ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته أيوة مشان ጥያቄ ነበረኝ مرحبا አባሪ ጋር ከተለያዩን 9 አመት ሆኛል በርቀት እየኖርን ማለት ነው ከተለያያችሁ ማለት ተፋታችሁ ሳይሆን የኖራችሁ በርቀት አዎ አይዋ በርቀት እየኖር
9 ዓመት ሆኗል። ከዛ አሁን ተፋታን ሳንገናኝ። አዎ ከዛ ደግሞ መልሶ ረጃቱ አለ። እንዴት ይታያል? ረጃቱ ማለት ይችላል? አዎ ረጃቱ ማለት ይችላል። አልተገናኘንም እኮ ተጋብታችሁ ድሮ ቆይታችሁ አብራችሁ? አዎ ድሮማ ቆይተናል። አይ ከተገናኛ እኮ ችግር የለውም። እኛ እኮ فإن طلقتموهن من قبل أن تمسوهن ነው እንጂ ከግንኙነት በኋላማ የቱንም ያህል ብትቆዩ ብትፈች እኮ ዒዳ ነበረብሽ። ዒዳ ከቆጠርሽ ማለት ደግሞ የመመለስ መብቱ አለ ማለት ነው። አይዋ ጀዛከላህ ኸይር ታዲያ مرحبا جزاكم الله خير ሻግኒ ነው ሼኽ ማሻአላህ አላህ ይጨምርላችሁ ከሐፊዝ ልጆ ጋር ነው የምውለው አላህ ይጨምርልዎ مرحبا آمين الله يጨምርላችሁ الله ይጠብቃችሁ يا ربي الله سبحانه وتعالى ለኡማው ለአካባቢው ለሻግኒ አይደለም ለጎጃም አይደለም ለኢትዮጵያ የምትበቁ ልጆች الله ያድርግላችሁ نعم السلام عليكم ورحمة الله ወአለይኩም ሰላም ወራህመቱላሂ ወበረካቱሁ أيوة ጥያቄ ነበረኝ ሀይድ ላይ ሆኖ ቁርአን በሞባይል መቅራት እንዴት ይታያል? በሞባይል መቅራት ምንም ችግር የለውም ችግር የለውም ኢንሻአላህ እና ሁለተኛ ጥያቄ ደግሞ ሰላት ላይ ለሰላት ቃም ማለት ነው ለሴት ልጅ ሰላት ቃም ማለት ቃም ኢቃማ ማለት ማድረግ አርጊ ተብላ አልታዘዘችም እንጂ ወንድ አጠገብ በሌለባት አጅነቢ ድምጿን በማይሰማበት ሁኔታ ላይ ኢቃማ አድርጋ ድምጿንም ከፍ አድርጋ እየቀራች ብትሰግድ ችግር የለም ኢንሻአላህ ባረከላሁ ፊክ አራስ ሴት በራሷ ላይና በልጇ ላይ በሂፍዝ መቅራት ትችላለች ሻህችን አው ነጃሳ እንዳይኖር አጠገቧ እንጂ ብዙ ጊዜ ፈሳሽ ምናምን ሊኖራ ስለሚችል ነው እንጂ ከራሷ ከጭንቅላቷ መቅራት ከሞባይል መቅራት ትችላለች ሀይድና ንፋስ አንድ ነው ህጋቸው ብዙ ዑለማዎች አይሆንም ነው የሚሉት ማሻአላህ እንደውነት ከክርስቲያን ስጋ ውጪ ሌላ ስተታታችሁልኝ ነው እሱን ሁሉ ጊዜ የምትደጋገሙት ጅሎች ሆናችሁ نعم السلام عليكم ورحمة الله وبركاته وعليكم السلام ورحمة الله አንድ ሰው ጥርሱ ላይ ወርቅ ተክሎ ነበረ እሺ የወርቅ ጥርስ አዎ በአኺራ ሄደና እናውጣ ወይስ جزاك الله خير ይውጣ ይላሉ ዑለማዎች ፉቃሃዎች እኮ በነስ በግልጽ ነው የሚጽፉት ወርቅና ብር ካለ ወጥቶ ስለሚሸጥ ይላሉ ዋጋ ነው ገንዘብ ነው እኮ አይ ጀናዛውን ብዙ ማያንገላታው ምንድነው የማይሰባብረው አንዳንድ ጊዜ ሰውነቱ ድርቅርቅ ይልና እሱን እናወልቃለን ሲባል አካሉ ሊጎዳ የሚችል ሊሰበር የሚችል ከሆነ ይቅር ግን በዘዴ ማውለቅ የሚቻል ከሆነ ያው ልቆት ንብረት ነው ይላሉ ባረከላሁ ፊኩም ኡስታዝ የክርስቲያን ስጋ መብላት حرام ነው ወይስ حرام አይደለም حرام አይደለም በሙስዓብ ወልድ በስመ አብ ወልድ ብሎ ያረዱት ይቻላል ያ ሼኽ በምን ብለው እንደሚያርዱትን ያላቅም ብዙ ግን ያው አህለ الكتاب ነን የመጽሐፍ ባለቤት ነን የሚሉ ሰዎች ሁሉ ያረዱት ሐላል ነው ባይሆን በአላ ያያርጉ የበዓሉ የስለቱ የምናምኑ እንዳይሆን
ምክንያቱም የበዓል የስለቱ እንኳን የነሱ አይደለም የሙስሊሙም አይሆንም ከአላህ ሌላ ለሆነ ብለናል። نعم السلام عليكم ورحمة الله. وعليكم السلام ورحمة الله. ጥያቄ ነበረኝ አባቴ ሞቷልና الله يمارو አሚን እና ሰደቃ ለሱ ማለት ቁርአን ገዝቼ ባስገባ ወይ ደግሞ ሰደቃን ለሱ ብዬ ለይቼ ባወጣ ይደርሰዋል ወይ? أحسنتي. ታዲያ ልጆች ለአባቶቻቸው፣ ልጆች ለእናቶቻቸው፣ ባሎች ለሚስቶቻቸው፣ ሚስቶች ለባሎቻቸው፣ አባቶች ለልጆቻቸው ሊጠቅሙ የሚችሉት በተለይ ከሞትን በኋላ በእንደዚህ ያለ ነገሮች ነው የምንጠቃቀመው። በተለይ ቁርአን ገዝቶ ወቅፍ ማድረግ፣ መስጂድ ሲሰራ በእነሱ ስም አንድ ነገር ትንሽም ቢሆን ማድረግ፣ ውሃ ጉድጓድ ሲቆፈር እስላማዊ የዲን ትምህርት ሲማር ሌሎችም ኪታቦች እስላማዊ ኪታቦችን ገዝቶ ወቅፍ ማድረግ ትልቅ አጅር ያለው ነውና እነዚህን ነገሮች መፈጸም በጣም ተገቢ ነው። ጀዛከላሁ ኸይር ባረከላሁ ፊክ። የጺም ማብቀያ ጺም ይብቀልልኝ ብሎ አላቅም ነው የጸጉር ይብቀል ጺም ይብቀል ብሎ የጺም ማብቀያ መጠቀም አለ። ማብቀያ የጺም ማብቀያን የማቀው ከተላጨው አንድ ጊዜ በጣም ብዙ ሆኖ እንደሚበቅል አውቃለሁ እንጂ አላቅም ማብቀያ እንዴት እንደሚጠቀሙ። ያን ያህል ተከሉፍ ብዙ የሚያስፈልግ አይመስለኝም። የሚቀባ ነገር አለ ነው የሚሉት። ብዙ ይሄን ያህል መጨናነቅ የሚያስፈልግ አይመስለኝም። نعم السلام عليكم ورحمة الله. وعليكم السلام ورحمة الله. نعم ጥያቄ ነበረኝ። እሺ ያው ከባለቤቴ ያደርኩኝ ያለው ከባለቤቴ ያደርኩኝ ከባለቤቴ ግኝት አልፈጥርም። እሱ እንዴት ነው ኪኒን እየተጠቀምኩ ነው። ከባለቤቴ ጋር ላለመውለድ ኪኒን ተጠቀማችሁ? ለመሰለም ቲቪ በሽታ ተገኝቶብኝ ማለት ነው። ቲቪ በሽተኛ? እሺ 6 ወር ድረስ በቃ በሽታው ራሱ አልሰጠኝም ግኝት ለማድረግ ማለት ነው። በሱ ምክንያት ሆኜ ያው ዝም ያልኩት ያው ለመንቀሳቀስ አልቻልኩም። ይሄን ነው ውሳኔው የሷ ነው። እስከዚያ ድረስ አልቻልክምና ይሄን ያህል መሰበር አልችልም ካለች ነው ነገሩ። ካለች መብቷ ነው። ካለች መፈታት እኔ ነው እንዴት ነው ለማለት ለጥያቄ አንተ ምን ታረጋለህ? ከአቅምህ በላይ ነው እኮ። ከአቅምህ በላይ ያለ ነገር ምንም ማድረግ አትችልም። እሷ ግን ይህንን ያህል እኔ መታገስ አልችልም ምትል ከሆነ የመፈታት መብቷ የተጠበቀ ነው። እሺ ጀዛከላህ ባረከላሁ ፊክ። السلام عليكم ورحمة الله وبركاته. أيوة مرحبا.
ሲሰገድ ኢማሙ ሲያሰግድ ከሱ ጋር አብረን ነው መቅራት ያለብን ወይስ እሱ ከቀራ በኋላ ነው? አይዋ ማንም ሶላት የሚሰግድ ሰው ፋቲሃን ካልቀራ ሶላቱ ትክክለኛ አይደለም ብለዋል ረሱል አለይሂ ሰላቱ ወሰለም። ይህንን አባባል ዑለማዎቹ ፋቲሃ ኢማሙ በሚቀራበት ጊዜ ነው መቅራት ያለብን ወይ ኢማሙ ከጨረሰ በኋላ ነው? ኢማሙ ድምጹን ከፍ በሚያደርግበት ነው ወይስ ድምጹን ዝቅ በሚያደርግበት ነው በሚል ኺላፍ አለው። የዚህ ሁሉ ኺላፍ ግን ማስረጃው ሲፈተሽ የተሻለው የትኛውም ሰጋጅ ፋቲሃን መቅራት አለበት። ኢማሙ ድምጹን ከፍ ቢያደርግም ባያደርግም ኢማሙ ሻፊዒ እና ኢማሙ አልቡኻሪ ይህንን ነው የሚመርጡት። አንዳንዶቹ በተለይ የሐንበሊ መዝሃብ ተከታዮች ድምጹን ዝቅ ባደረገበት ነው እንጂ ድምጹን ከፍ አድርጎ በሚቀራበት ጊዜ መቅራት ግዴታ የለባቸውም ካዳመጡ የሚል ነገር አላቸው። እነማሙ አቡ ሐኒፋ ድምጹን ከፍ ቢያደርግም ባያደርግም መቅራት የለበትም ይላሉ። ይሄ ሁሉ አይሆንም። መሆን ያለበት ምንድነው? ኢማሙ ጋራ ልክ ሶላት ላይ እንደደረሽ ኢህራም አደረግሽ ከዚያ በኋላ አዑዙ ቢላሂ ሚነሽ ሸይጣን ረጂም ቢስሚላሂ الرحمن الرحيم አልহামዱሊላሂ ረቢል ዓለሚን መቅራት ነው። ኢማሙ አልহামዱን የሚቅራ ሌላም የሚቅራ ምክንያቱም ኢማሙ አልহামዱን እስከሚጨርስ ድረስ ከቆየሽ ኢማሙ ከዚያ በኋላ ቁል ሁወላሁ አሐድ ካለ ኢና አዕጠይናከ አልከውሰር ካለ ወልዓስር ካለ ፋቲሃን ሳትጨርሺ ሩኩ ይመጣብሻልና የተሻለው ከኢማሙ ጋርም ቢሆን አብሮ መቅራት ነው። እሺ እና የጠዋትና የማታ ሰዓት ገደብ አለው? የጧት ከግማሽ ሌሊት አንስቶ እስከ ግማሽ ቀን ድረስ ባለው ከተቀራ የጧት ዚክር ተዘክሯል ማለት ይቻላል። ከሰዓት በኋላ አንስቶ እስከ ግማሽ ሌሊት ድረስ ካለው የሚመረጠው ያኛውም ከሱብሂ በኋላ ነው ይሄኛውም ከአሱር በኋላ ቢሆን ነው የሚመረጠው ይላሉ። ባረከላሁ ፊክ። ከዩቲዩብ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ቀለምቴ ነኝ እናትና አባቴ ሙስሊሞች አይደሉምና አባቴ መዘየር ይፈቀድልኛል ወይ ለማለት ነው። አባትሽን፣ ወንድምሽን፣ አጎቶችሽን፣ የወንድምሽን ልጆች፣ የእህቶችሽን ልጆች፣ አያቶችሽን በሙሉ እነዚህ ዘመዶችሽ ወንዶች እነዚህ የሚባሉትን በሙሉ ሰላም ማለት መሳም ትችያለሽ። ይፈቀድልኝ? አዎ ትችያለሽ። ምንም እንትን የለውም እኮ ሃይማኖት ስለቀየርሽ ዝምድናውን እኮ አይቆርጠውም፣ አይለየውም። እሺ ጀዛኪላህ ኸይር። ከዩቲዩብ የሚገኝ ወርሃዊ ክፍያ ሐላል ነው ወይስ ሐራም ነው? ከዩቲዩብ ብቻ ነው ከሌሎችስ? ዩቲዩብ ብቻ ሳይሆን ቲክቶክም ሊከፍል ይችላል። እንዲሁ ሌሎችም የሚከፍሉ ነገሮች ካሉ አንተ በማስተማርህ ሊመጣልህ የሚችለው ስጦታ እነሱ ከሚጠቀሙበት አንተ ከምትጠቀምበት እነሱንም በማስተዋወቅ የእነሱን ቴክኖሎጂ በማስተዋወቅህ በሰራሃው የሚመጣ በመሆኑ የሚያስከለክል ነገር አላየውም። ባይሆን ዩቲዩብ ከፍቶ ሐራም ነገሮችን እያስተላለፉ ቁርአንና ሐዲስን የሚቃረን አላህና ነቢይን የሚያስቀይሙ ነገሮችን እያስተላለፉ በዚያ የህዝብ ብዛትን አግኝቶ የሚመጣ ከሆነ ስተት ነው እንጂ አንተ ቁርአን እየቀራ ሐዲስ እየቀራ ኪታብ እያቀራ ፈትዋ እያልክ ሙሐደራ እያደረግክ ሰው በአንተ መጥቶ በዚያ መልኩ ማግኘትህን የሚያስከለክል ነገር በፍጹም አላየሁም። ጀዛከላሁ ኸይር። ናም ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሸህ ፈትዋ ለመጠየቅ ነበር። እሺ
ሳውዲ አረቢያ በነበርኩበትና ባለቤቴ ኢትዮጵያ በነበረበት ሰዓት ሞከሰን እናወራ ነበረ። ከተጋባችሁ በኋላ ማለት ነው? አዎ ኢትዮጵያ መጥቶ ማለት ነው። እሺ። እና በኢሞ መስመር ተይዟል እያለ ሲያስቸግረው ብዙ ጊዜ ኢሞውን ካላጠፋሽ ፈትቼሻለሁ አለ። ከዛ ያው እኔ እሱን ማክበር መመለስም ያው በኢሞ ምንም የምሰራው ነገር ስላልነበረኝ እና እዚህ ግን ሌላ መገናኛ ስላልነበረን ነበርና ጠፋሁት። አዎ ጀዛኪላህ ኸይር። እሺ። ከዛ መልሰን እኔም ከዛ ስደውል ብር እየበላኝ ሲያስቸግር እሱም ከዚህ ሆኖ መመለስ ሲያስቸግረው ክፈቱና እናውራ አለኝ። ከፈቱት ማውራት ጀመር። አዎ ያኒካ እንዴት ይታያል? ያኒካ አሁን አለ ነው የሚባለው። አሁን ደግሞ ኢትዮጵያ መጥቼ የኖር ፈትቼሻለሁ ብሎ መልሶ ረጃቱ አለ። አሁን ምን ያህል ኒካ አለን? እንደገና ደግሞ ያስ ኒካ እንደተፈታ ነው ወይ የሚቆጠረው? አይ አልተፈታም። ምክንያቱም አንሺ ሲልሽ ነው፣ አጥፊ ሲልሽ አጠፋሽ፣ መልሰሽ ክፈች ሲልሽ ከፈትሽ፣ ምንም ችግር የለውም። እሱ ፍቺ ጋር ግንኙነት የለውም። በቃ አንቺ ካላጠፋሽ ይሞ ካልሰረሽ ሲልሽ አልሰርዝም ብለሽ ቀጥለሽ ቢሆን ኑሮ ነበር የምትፈቸው እንጂ እሱ ፈቅዶ እንዳለኮ እዚያው አንስቻለሁ ሊል ይችል ነበር። በቃ አጥፊ ብለኸኛል ላጥፋ ወይ ብለሽ እንደገና እዚያው ጠይቀሽው አይ በቃ እንኳን አከበርሽኝ ትእዛዜን እንኳን ተቀበልሽ እንጂ ትቼዋለሁኝ ቢል ኑሮ ከዚያ በኋላ ብትቀጥይ ችግር አልነበረም። በኋላ ክፈችና አውሪኝ በዚያ በኩል አውሪኝም ሲልሽ ከተጠቀምሽ ችግር የለውም ኢንሻአላህ። አሁን ደግሞ እዚህ እየኖርን በጣም ኃይለኛ መጥፎ ጓደኞች አሉ። ብዙ ጊዜ ጫት ያበረክታሉ፣ እሱም ጫት ይቅማልና በፊት አይቅምም ነበር። በዚህ የተነሳ ደግሞ እየተጣላን እኔም ስላልፈለኩኝ እሱም ሰው ብለው ስላልሰማኝ ምንም መግባባት አልቻልንም። ምክንያቱም የቃመ ጊዜ ወደ ሌላ ህዋል ይቀይረዋልና ቤትም ይረብሻል። አሁን እሱን ስትመጠየቅ ይችላልሁ? እንደኔ እንትና ምንድነው አልመክርም። መቼስ የመሃላችሁ ያለውን ችግር እናንተ ናችሁ የምታውቁት። ከሸርዕ አኳያ ጫት የሚቅሙ ሰዎች በጣም ከፍተኛ ችግር ያለባቸው ሰዎች ማለት ጫት ቃሚዎች ናቸው። ጫት የሚቅሙ ባሎች ማስመከር፣ ማስቆጣት አንዳንዶቹ እንደ ዒባዳም ያውታልና የኢስላም አካል አድርገው ስለሚቆጥሩት እንደ ነውር አይቆጥሩትም። አሁን እንኳን እንደ ነውር መሆኑን እያወቀ ይመስለናል ሰው። ለማንኛውም አንቺ በዚህ ብቻ ምክንያት ወደ ፍች መሄድ ተገቢ አይደለም። ከዚህ ጋር ተያይዞ ሌላ ችግር ኑሮብሽ ከሱ ጋር መኖር የማያስችሉሽ ችግሮች ካሉ እስላም ጋብቻን እንደደነገገ ሁሉ ፍችንም ፈቅዷል። አትከለከይም። مرحبا جزاكم الله خيرا. بارك الله فيك. طيب جزاكم الله خيرا. كتنش رفت بحالا تملسن ጥያቄዎቻችሁን እናያለን። ብዙ አትራቁ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. ጥያቄዎቻችንን እንደገና ለመቀበል ተዘጋጅተናል ኢንሻአላህ። በቴሌፎንም በቲክቶክም ልትቀርቡ ትችላላችሁ፣ ልታደርሱኝ ትችላላችሁ። አብሽሩ ኢንሻአላህ። ቁጥር አሁን አይደውልማ። ቁጥሩን ቢያለኝ የምትሉ አሁን ቁጥር አይደውልም። توت كومنت يناقر سو تو باكاچو تنش يتنفسوا. نعم السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. أستاذ. نعم. سلام نو. الحمد لله رب العالمين. يمكن بعد يعني بمشنا وبمشي تبغى ودو يتفضلوا لي تعرفوا.
ምን ሚስት በባሏን ሁሉ ትመጣለች እንዴ? ሚስት የባሏን ውዱ አታበላሽም፣ ባልም የሚስቱን ውዱ አያበላሽም። ሶሒሁ እንደዚህ ነው። የሻፊዕያ መዝሃብ የጾታ ልዩነት ያላቸው ሰዎች መነካካት ውዱ ያበላሻሉ። ወንድ ለሴት ሴት ለወንድ ብለው ሚስትም እናትም ልጅም ሳይቀር ያበላሻል ወደ ማለት የሄደ አባባል ነበራቸው። ማስረጃው ግን ትንሽ ደከም ያለ ነውና ወንድ ለሴት ሴት ለወንድ አያበላሽም፣ በስሜት ተነካክተው ወደ መፍሰስ ካልሄደ በስተቀር ማለት ነው። ባረከላሁ ፊኩም። السلام عليكم ورحمة الله وبركاته. حاجي السلام عليكم. وعليكم السلام ورحمة الله وبركاته. የሌሎችን ሃይማኖት ሰዎች መጽሐፍ ማንበብ ሐራም ነው? ሐራም አይደለም፣ ግን የምትጠቀምበት ካልሆነ በስተቀር ብዙም ተፈላጊ አይደለም። ግን እነሱ ጋር ያለውን ችግር ለማወቅ ፈልገህ ሰዎችን ለማስረዳት ፈልገህ እነሱ የጣሉብህን ሹብሃ ለማስወገድ ፈልገህ ከሆነ ይቻላል። አይ ለምሳሌ ጥሩ ነገር ሊገኝበት ይችላል። አሁን ለምሳሌ እናትና አባትን አክብር፣ አትስረቅ፣ አታመንዝር ምናምን የሚባል ነገር ተጽፎበታል። ገብቶኛል እኮ እሱ እንግዲህ የረሱል አለይሂ ሰላቱ ወሰላም የመጽሐፍ ባለቤት ሰዎችን ሙሉ በሙሉ ውሸታሞች ናችሁ አትበሏቸው፣ ሙሉ በሙሉ ደግሞ ትክክለኛ ናችሁ አትበሏቸው። እነማ ማባል ያለበት በእኛም ነብይ ላይ በእናንተም ነብይ ላይ በወረደው እናምናለን በሉ ነው። ለምንድን ነው መሰለህ እዚያ የሚነገረው ነገር ላይ ትክክለኛ ሳይሆን ትክክለኛ መስሎን አላህ ብሎታል ብለን እንዳንዋሽ በአላህ ላይ ያለው ደግሞ ትክክለኛ ሆኖ አይ እናንተ በቃ ውሸታሞች ናችሁ ብለን እንዳናጣጥለው ነው። ሌላው ሱሐባዎቹ ዑመር ኢብኑ ኸጣብ የዚህ የመጽሐፍ ጉዳይ የተውራት የኢንጂል ጉዳይ ሲነገር ቁርአን እኮ በቂ ማለክት ይዟል፣ እዚያ ላይ እነሱ ጋር ያለው በሙሉ ቁርአን ውስጥ አለ፣ ለዚህ ኡማ ያስፈልገዋል፣ ለሰው ዘሮች እስከ ዓለም ፍጻሜ ያስፈልጋል የተባለው ኦሪትና ወንጌል ላይ አይደለም ያለው ቁርአን ላይ ሙሉ አለ ብለዋልና የአላህን ቁርአን የረሱልን አለይሂ ሰላቱ ወሰላም ሱና በደንብ ካነበብነ ለጥሩ ነገሮችን ለማግኘት በቂ አለን። ፊህማ አልጊና ግን እነሱ ላይ ያለ ሁል ጊዜ አሁን እነሱ ጋር ሲያወሩ ትክክለኛ ያለ ነገር መስሎ የሚወራ የነበረው የሃይማኖቱ አካል አድርገው ያወሩት የነበረ ሰውን ዝም ብለው ያታሉበት የነበረውን ነገር ስታይና ስታነብ ሌሎችን ለማስረዳት ቁርአን ውስጥ የተባለው ትክክለኛ ነገር የበለጠ ለመረዳት የሚጠቅሙ ነገሮች አሉ። እንደዚያ በተለይ ከእስላም ግንዛቤው ጠንካራ የሆነ ሰው ቢያነብ ችግር የለውም። ምክንያቱም እዚያ የሚያነበውን ያየዋል ልዩነቱን። ምንም የማያውቅ ሰው ግን ዝም ብሎ እንደ ተራ መጽሐፍ ፊክሽን መጽሐፍ መስሎ ካነበበው ሊያሳስተው ሁሉ ይችላል። شكرا جزاك الله خير بارك الله. الله يسلمك. آمين آمين أبشر إن شاء الله.
የባሌ ሙጅሊም አይደለም ከናቱ ጋር ነው የሚኖረው እኛ በየአመቱ ዘካተል ፍጥር እንከፍላለን እንዴት ይታያል ሙስሊም አይደለም ሙስሊም ካልሆነ ዘካተል ፍጥር መች አለበት እሱ አላህ ያስልመውና ወደ እስላም እንዲመጣ ነው መሞከር ያለባችሁ እንጂ ዘካተል ፍጥር ብትከፍሉለት ምን ይጠቅመዋል እሱ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحبا إياكينا بارين አባቷ ካፊር ነው እና እንትን ሚካኤል ታሰረችው በአባቷ አይደለም አባቷ ካፊር ከሆነ ድሮ ማሰር እኮ አይችልም እሱ እና አራት ልጆች ወልደዋል አሁን በሌላ እንትን በአካባቢ እንትን ነው ሚካኤል ታሰረችው እና ይበቃል ወይስ አይበቃም እኮ በአባቷ አይደለም መታሰር ያለባት በቃዲ ነው በሸሪዓ ፍርድ ቤት ዳኛ ነው መታሰር ያለባት እሱ ከሌለ እንኳን በአካባቢ ታዋቂ በሆነው ኃላፊነት ሊወስድ በሚችል በኢማም በመጅሊስ ባለስልጣን በሙስሊሞቹ መሪ በሆነ ሰው ነው መታሰር ያለባት በአካባቢው በነበሩት ቃዲ ነው የታሰረችው እና የእናት ወገን ባለበት አዎ በቃ ትክክለኛ ነው ምንም ችግር የለባትም ይሆናል አዎ እሺ ይሄን አቀራጥሬ ነው ጀዛአላህ ባረከላሁ ፊሽ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته نعم ጥያቄ ነበረኝ በኢትዮጵያ አኗኗር ባልና ሚስት በጋራ ሆነው የሚያፈሩት ገንዘብ ይኖራል በዛ ገንዘብ አንድ ባል ሁለት የማግባት መብት አለኝ ሶስት የማግባት መብት አለኝ ብሎ ማግባት ይችላል ኧረ አይሆንም በራሱ ገንዘብ ማግባት ካልቻለ በሷ ገንዘብ ሊቀልብ አይሆንም አሁን ለምሳሌ እቤት ውስጥ ትሰራለች እቤት ውስጥ ትሰራለች ታበስላለች ልብስ ታጥባለች እንበልና ልጅ ታሳድጋለች ይሄ እሱ ከውጭ እየሰራ ሁለቱንም ማስተዳደር ይችላል እኮ ገንዘቡ ግን መጀመሪያ ከዜሮ ተነስተው ነው ያፈሩት ሁለቱ የመጀመሪያቱ ሚስት እዛ ጋር አፍርተው ቤት ሰርተዋል ሁለት ሶስት ቤት ሰርተዋል እንበል ብዙ ነገር አፍርተዋል በዛ ገንዘብ እሷ ሰምታም ሆነ ታስተማ ማግባት ይችላሉ ማስተዳደር ይችላሉ በዛ ገንዘብ ተብሎ ሳይፈታል አዎ የሷን ነገር በማይነካ መልኩ ማለት ነው የሷን ተብሎ ሰጥቶ የመጀመሪያ ሚስት የጋራ ገንዘብ ነውና የጋራ ገንዘብ ነውና እሷ የሚገባትን ነገር ይሄ ያንቺ ነው ካለ በኋላ በራሱ ገንዘብ በራሱ ድርሻ በሚደርሰው በሰርቶ በሚያመጣው ከዚህ በኋላ ባለው አግብቼ ኖራለሁኝ ይቀጥላለሁ ማለት ይችላል እንጂ ከዛ ገንዘብ ላይ በተዛዋሪም ሆነ በቀጥታ ይችላል አረ በፍጹም እሷ የለፋችበት አብራ የቆመችበት የመሰረተችው ማለት እኮ ነው شكرا جزاكم الله بارك الله فيك መውሊድ حرام ብላችሁ ማለት እና ክርስቲያን ስጋ ጋር ምን አገናኘው መውሊድ እኮ حرام ነው የተባለው የልደት በዓል ማክበር ነው የኢየሱስ ልደት በዓል
የመሐመድ የልደት በዓል አለይሂሙ ሰላቱ ወሰላም፣ የሙሳ የልደት በዓል፣ የኢብራሂም የልደት በዓል፣ የኑህ የልደት በዓል ምናምን አይባልም፣ ክልክል ነው። ከዚህ ጋር ነው ግንኙነቱ እንጂ ከስጋው ጋር አይደለም። ስጋው ደግሞ ጧዓሙ الذين اوتوا الكتاب حل لكم ነው የሚለው አላህ። እነዚያ መጽሐፍ የተሰጣቸው ሰዎች እርድ ይፈቀዳል አለ። ሙስሊም ከሆኑ በኋላ ነው ብላችሁ መስሏችሁ ከሆነ ሙስሊም ሳይሆኑ ማለት ነው እንጂ ሙስሊም ከሆኑማ አህለል ኪታብ እኮ አይባሉም። ባካችሁ ተፍሲሩን ዞር ብላችሁ ፊቅሆች ነዋቸው። የሻፊዒያና እዚህ ሀገር ላይ ሻፊዒና ሐነፊ ነው አይደል የሚቀራው። ሐነፊና ሻፊዒ ደግሞ በዚህ ላይ በጣም ግልጽ ናቸው። ሐላል ምግቦች ሐላል ስጋዎች ማለት ሙስሊሞች ያረዱትና የመጽሐፍ ባለቤቶች ያረዱት ነው የሚለው። እንደው መውሊድ ስላወገዝክ ይህንንም ለምን እንትና አላወገዝክም ከሆነ መውሊድ የሚወገዘው በቢድዓነቱ ነው። መውሊድ ማለት የነብዩ ሰለላሁ ዐለይሂ ወሰለም የልደት ቀን ነው ብሎ ሽር ጉድ ማለት ነው። ያ ደግሞ የልደት ቀኑ ይሄ ቀን ነው ቢባል እንኳን አክብሩት አልተባለም ነው። ካልተባለ ዒባዳ ስለማይሆን ነው። ወደድኩ አይደለም። እኛ እኮ ደስ ይለን ነበር መውሊድ ቀን አብረን እናንተ ጋር ስንጨፍር ብንውል፣ ስለተከለከልን ነው። ያወቀን ጨነቀው ነው። ናም ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ኡስታዝ። እሺ ባለቤቴ ሶላት ሳይሰግድ ነበር። በመከራ እየተስተካከለ አሁን ሶላት እየሰገደ ነው። እንደገና ደግሞ ወለድ ያስቀምጣል፣ በወለድ ያስቀምጣል ብር እና ምን ማድረግ ነው ያለብኝ እኔ ብለው ይለኛ አልቻለም። እድሜው ስንት ነው? እድሜውማ 50 ነው። እኔም 40 ምን 50 ነው። ምንም ማድረግ አይቻልም እኮ ከዚህ ላይ የደረሱ ሰዎች በትምህርት ነው እንጂ መቼስ ማስገደድ አይቻል። ማዕቀብ አትጥይበት። ምን ልታረጊው ትችያለሽ? አላህ ሂዳያ ይስጠው። ተመከሪው፣ አስመክሪው። አንቺ ተጽዕኖ ማሳደር የምትችይበት ነገር ካለ ማሳደር የሚቻል ቢሆን ደስ ይለኝ ነበር። ግን በራሱ ገንዘብ ያለው በራሱ እየሰራ የሚኖር ምንም ልታደርጊው አትችይም። አላህ ይመልሰው። ያው የጋራ ገንዘባችን ነው። እኔ መንግስት ሰራተኛ ነኝ፣ እሱም መንግስት ሰራተኛ ነው። በጋራ ነው እየሰራን ያለ ነው። በጋራ ነው ገንዘባችን። አብራችሁ ነው ያለው። እሱ ለምንድን ነው ከወለድ ነፃው ጋር ማስገባት ያልፈለገው? ትርፏን ፈልጎ? እንደዛ ነው። አይ አሁን እኮ መስራት ይቻላል እኮ። አሁን በምታስቀምጡት ገንዘብ ንግድ ሊሰራበት ይችላል እኮ። ሙዳረባ ተፈቅዷል። ሌሎችም ሌሎቹ ነገሮች ይፈቀዳሉ። እነሱን እየሰራችሁ መቀጠል ትችላላችሁ። አላ ኩሊ ሐል ትርፍ ያመጣል። የወለድ ገንዘብ ትርፍ ያመጣል ብሎ አስቦ ከሆነ ከሳራ ነው። ሰዎቹ ፎቅ ሊሰሩ ይችላሉ። ፎቁ እንዳልሆነ እየሆነ ነው ያለው። አላህ Subhanahu Wa Ta'ala ሐላል ያደረገልንን ያደረገላችሁን ተጠቅማችሁ በሱ ብትብቃቁ ነው የተሻለው። ሰዎች እንዲህ ሲስገበገቡ ምን እየደረሰባቸው እንደሆነ እያየን ያለ ነውና አብሽሩ ኢንሻአላህ ጀዛኪላህ ኸይር። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أهلا وسهلا. وعليكم السلام ورحمة الله وبركاته. أيوة. أنتم ገበያ ላይ ማለት ነው። أيوة. ገበያ ላይ ካፍ ዝቅ አድርጎ ለአንዱ ከፍ አድርጎ ጠርቶ ደግሞ ለአንዱ ሲመጣ ዝቅ አድርጎ መስራት ይበቃን አይበቃም? ገበያ ላይ ማለት ነው። ገባኝ። ይሄንን ብርጭቆ ሰውየው ሲመጣ 15 አልክ።
ሌላው ደግሞ ሲመጣ 16 አልክ ማለት ነው እንደዛው መብትህ ነው እቃ እኮ ነው አንተ ስታየው አንዳንዱ ይሄ ያሉትን ይዞ የሚሄድ ነው ብለ ገዛ ሸጥክ ከፍ አድርገህ ጠይራህና ወሰደ ሌላው እንደዚህ አደረገ በመንግስት የተቀመጠ ገደብ ካልሆነ ዋጋ ወጥቶለት የተወጣ ሆኖ ካልሆነ በስተቀር አንተ ነፃ ገበያ በመትሸጥበት ይሄንኛውን ለዚህ በዚህ ሸጥክ ለምን ሸጥክ ይሄንኛውን ለምን በዚህ ሸጥክ አይባልም ዝቅም ልታደርግ ስለምትችል ጧት ሙሉ ቀን ሊሸጥ ይችላል በሚል በ20 ስትሞግት ያገኘውን ስትሸጡለ ከሰዓት በኋላ ግን ለመላቀቅ ስትፈልግ በ15 ሽጠህ ትሄዳለህ መጨመርም እንደዚያ ነው ሊያልቅብህ ሲል የሚሄድልህ አልመሰለህም በ10 ስትሸጥ ቆየ ከዚያ በኋላ ሰው ሲረባረብበት አይ ከዚህ በኋላ 12 ታርግ ያለው ማለት ትችላለህ ሁለተኛ ጥያቄ ነበረኝ አይዋ የዘካ ገንዘብ ለዘመድ የሌላ ሀገር መላክ ለዘመድ የሌላ ሀገር መላክ የዘካ ገንዘብ እኮ ለዘመድ የዘካ ገንዘብ ማለት የገንዘብ ዘካ ነው ወይስ የጾም ዘካው ነው ይሄ ዘካተል ፊጥሩ ነው የገንዘብ ዘካ ለዘመድ የሌላ ሀገር መላክ ማለት ነው ችግር የለውም የአካባቢ ሰዎች በጣም የባሱ እስካልሆኑ ድረስ ዝምድና ላላቸው አንተም ጋር አጠገብህ ያሉት ችግር ያለባቸው እዚያም ችግር ያለባቸው ሆኖ ለዝምድና አስቀድመህ ሌላ ቦታ ብትልክ ምንም ችግር የለም بارك الله فيك جزاكم الله خيرا وبارك الله فيكم የዛሬ ጥያቄና የመልስ ፕሮግራማችን እዚህ ላይ ያበቃል በሚቀጥሉት ቀኖች የሚቀጥሉት ጥያቄዎች ጋር ሆነን እስከምንገናኝ ደህና ሁኑ والسلام عليكم ورحمة الله وبركاته وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون